የህልውና አደጋ የተጋረጠበት ከባልሽ ባል ይበልጣል ብሎ ነገር አይሰራም። ከሁለቱ አንዱ ይውጣል። ኃይል ያለው አቅም ያለው ጉልበት ያለው አቅመ ቢሱ ውጦ ህልውናው ይታደጋል። ጅብ ከሚበላ ጅቡቲን ውጭ አላየውም ብትል ማንም አይጠይቅም። አሰብን ይዤ ዞር በይ ከዚህ ብትላት አዳሜ ልክ ነው የምትገባው። ትለው የሚነፋው ዝም ብሎ አሁን ነው መምጣት። ዓለም ፈርሷል። ዓለም አቀፍ ኦርደሩ ተበላሽቷል። ድፍልቅ አድርጋ አላየውም ብትል የሚጠይቅ የለም። ዩኤን በቁሙ ሞቷል። የዓለም አጠቃላይ ወርልድ ኦርደር ፈርሷል። ፈረንሳይን ተነጋግረህ አሜሪካ ደጋሚ ነው ፈረንሳይ መካሪ ነች ሁሉም ታጅሯን ግባና በእግር ረግጠህ ያዝ። አሁን ወይም አሰብ እንደምትዘ በዚህ ያዝና እንነጋገር በል። ከዛ ገፍቶ ሲመጣ ስቴፕ ግፋበት። እዚህ አንድ ጥና ያዛም ሽማግሌ አናታችን ላይ ቁጭ ብሎ እንደዚህ መከራችን እያበላ ሄደ። አንድ ቀን አስመራ ላይ እንደዚህ ማድረግ ያቃተን እንደው ረዲያ የጅቡቲ ፕሬዝዳንት ምናሉ የህልውና አደጋ ጋርጣችሁብን መሆን የለበትም አሉ። ጓድ ፕሬዝዳንት አዎ ትክክል ነው። እኛ ላይ የህልውና አደጋ ጋርጡብን ነው ጥያቄ። ምን ነው ልሰጨረስከን እኮ በታክስ በግብር በምን በታሪፍ መከራችን አበላን እኮ ሰውየው። ጓድ ፕሬዝዳንት እንዲህ ፏ ብለው ወፈሩት ኢትዮጵያን ክሬም እየላሱ መስሎኝ የኢትዮጵያን ገቢ ወጪ አንቀው ይዘው መስሎኝ። በዚህ ሁኔታ አንቀጥልም እንዴ ካሉ ስልቅጥ አድርገን አላየንም ማለት ግዴታ ነው። ጅቡቲ ኢትዮጵያ ትወጣለች። እንቁራሪት ዝሆን እንደማዋጥ ነው። ግን አደገልን ገደ ኢትዮጵያ በሀገራት ላይ የህልውና አደጋ ሳትጋርጥ ከኛ ጋር እንትን መጠቀም ትችላለች፣ በጋራ ወደ መጠቀም ትችላለች ብሎ ፕሬዝዳንቱ ተናገሩ። አይ ነው ጓድ ፕሬዝዳንት አንድ ነገር ልንገርዎት፣ እኛ የባህር በር ጥያቄያችን የህልውና አደጋ ነው። ለኛ የህልውና ጉዳይ የባህር በር ካላገኘን የራሳችንና ባልቤት ካስመሰረትን ህልውናችን አደጋ ላይ ይወድቃል ብለን እናስበው። አንተ ደግሞ የኢትዮጵያ ለቻይና የሰጠውትን ለፈረንሳይ የሰጠውትን ለጣሊያን ለጀርመን ለጃፓን የሰጠውትን ለኢትዮጵያ በሰጣት የህልውና አደጋ ይጋርጥብኛል ብለን የምታስበው። ሁለታችንም የህልውና አደጋ አለብን ማለት ነው። የአንተ ህልውና ከኢትዮጵያ ህልውና አይበልጥም ማለት ነው። ከባልሽ ባለ ይበልጣል ሽሮ አበድርኝ አይሰራም ነው ጂኦፖለቲክስ ውስጥ። እሺ ኢትዮጵያ የህልውና አደጋ ሳትጋርጥ እንጠቀም ብለው አሉ። እርግጥ ነው ይኸውልህ እኛ የህልውና አደጋ የማጋረጥ ፍላጎትም የለንም። እኛ የራሳችንና ባልቤት እንፈልጋለን። የራሳችን ባህር በር ነው እንፈልጋለን። አንተማ እየበዘበዝክ የምትኖርበትማ ለምን ነው ሰለቸን። እሱ ሰልቶን እኮ የፈለግነው የራሳችን ባህር በር ነው በራሳችን ምናስበል። እሱ ህልውና አደጋ ላይ ጋርጣል ብለህ የምትል ከሆነ የወሎት ጋሽ ፕሬዝዳንት የእናንተ ብዝበዛ ነው እኛ ላይ ህልውና አደጋ ይጋረጥብን ነው የምንለው ከሆነ ሁለታችንም የህልውና አደጋ ተጋርጦብናል እያልኩ ነው ያለሁት አይደል? ሁለታችንም የህልውና አደጋ ከተጋረጠብን ተመሳሳይ ምክንያት አቅርበህ ልታስረዳ አትሞክር። ተግባባን? የሁለታችንም ችግር የህልውና አደጋ ሆኗል ማለት ነው። እስራኤልና ኢራን ነው የምትለኝ? አዎ የህልውና አደጋ ከተጋረጠበት እናፋለን። ካላማከኝ ኢራንን ጠይቃት። አንተ እስራኤል ትላንትና ምን እንዳደረገ ይሰማ? የኢራንን ጦር ጀነራል የኢራንን ኒኩለር ሳይንቲስት ነፋችሁ። ኢራን አጸፋ ትሰጣለች ወይ? አዎ ትሰጣለች። መብራን ታውጣሽ እስራኤል አገባኝም። እኔ ግን ማቀው ዓለም የሚመራው በህግ አይደለም። ዓለም የሚመራው በዩኤን አይደለም። ሁሉም ተቋም አሽቃባጭ ነው። ዓለም የሚመራው በብሔራዊ ጥቅም ነው። ጆርጅ ቡሽ፣ ኦባማ፣ ትራምፕ፣ ባይደን እንደገና ትራምፕ አይደል ሰዎች አባረዋል፣ ዲፖርት አድርገዋል። ስንት ሰው ዲፖርት ያደርግ ይመስላል? ወፉ ስንት ሰው ዲፖርት ያደርግ ይመስላል? እና አሁን ዶናልድ ትራምፕ ላይ አመጽ የተነሳው በዲፖርቴሽን ይመስላችኋል? አይደለም፣ ውሸት ነው፣ ሴራ ነው፣ ፖለቲካ ነው። የዲሞክራቶችና የሪፐብሊካን ድብድብ። ለዚህ ሁሉ ጦርነት አሁን መላ አሜሪካን ትርምስ ውስጥ የከተታት ምንድነው? ትራምፕ ዲፖርት ሊያደርገው ቢሏል። ስንት ሰው ዲፖርት አድርጎ ነው ወፉ? 51,000 51,000። ዶናልድ ትራምፕ ማለት ከሁሉም የአሜሪካ ፕሬዝዳንቶች በተለየ እጅግ በጣም ትንሽ የውጭ ሀገር ስደት ውስጥ ያባረረ ፕሬዝዳንት ዶናልድ ትራምፕ ብቻ። ሁሉም ነገር ፌክ እንደሆነ የምታውቁት ጉዳዩን በዳታ በፊገር ስትመለከተው ነው። ወፍ ላሳየ። ክሊንተን ስንት ሰው ነው ያባረረው? ክሊንተን ዋናው ቢል ክሊንተን ፕሬዝዳንት 1995 ላይ ያደረገው ንግግር ነው ላሳየ። እሺ ከላይ ያየ ዲፖርትድ ባይ ቢል ክሊንተን ስንት ነው? 12.3 ሚሊዮን የውጭ ሀገር ስደተኞች አባረዋል። አንደኛ ነው። እሱን አልሰው ያባረረ የለም። ያኔ አመጽ አልወጣችሁም። Aliens entering our country. That's why our administration has moved aggressively to secure our borders more by hiring a record number of new border guards. By deporting twice as many aliens as ever before. George Bush fully enforce the borders. People are trying to sneak in this country. ያኛው 12 ነው። ይሄ ደግሞ ስናበረዋል 10.3 ሚሊዮን ሰው ዲፖርት አድርጓል። 12 አድርጓል። ይሄኛው 10 አድርጓል። ዲሞክራት ነው ያኛው፣ ይሄ ሪፐብሊካን ነው።
ልዩነት የላቸውም። የ2 ሚሊዮን ነው ልዩነታቸው ካለ ግን ምን አድርገዋል? ዲፖርት አድርገዋል። እቺስ ሚስቱ ክሊንተን ኦባማ የኦባማ ውጭ ጉዳይ ሚኒስትር ነበር። ሰው ልቻል ስንት ሰው አባር ቆይ ዲፖርቴሽን ምን ትላለች? ሰው ወፉ ሰምታል እንዴ ምትለውን ስማ እስቲ። ከባሏ የባሰች ናት። ሰማት if you are criminal you will be deported ማን ነው ትራምፕ ምንድን ነው ዲፖርት አደርጋለሁ ክሪሚናል ከሆናችሁ ዲፖርት ምን ክሊንተን ያወራችሁት ጆርጅ ቡሽ ያደረገውን ቢል ክሊንተን ያደረገውን ኦባማ ያደረገውን ኦባማ ስንት ሰው አባሯል? ወፍዬ 5.2 ሚሊዮን ሰው አባሯል። ዲፖርት አድርገው ኦባማና ሂላሪ ክሊንተን ሸቦስ ልጃቸው ኦባማ 5.2 ሚሊዮን ሰው ዲፖርት አድርጓል። ያ በመጀመሪያ ቢል ክሊንተን ስንት አድርጓል ብያለሁ? 12 ቡሽ 10 ኦባማ 5.2 ሚሊዮን ፍሬንድስ በመጀመሪያው ዙር ስንት ነው ዲፖርት ያደረገው? 1.2 ሚሊዮን ምንድን ነው የምታወሩት? በጣም ዘረኛ ነው ምናምን ብለው ያወሩ ሰውዬ ስንት ሰው ያስወጣ? 1.2 ሚሊዮን ነው ስልጣን ላይ በነበረበት 4 ዓመት ዲፖርት ያደርጓል። እሺ ከሱ በኋላ የመጣው ሼባስ 4.7 ሚሊዮን ሰው ዲፖርት ያደርጓል። ወፉ ዘል እንግዲህ ማነው ማለት ነው? ትራምፕ። ቢል ክሊንተን 12 ነው ዲፖርት ያደርገው። ጆርጅ ቡሽ 10 ሚሊዮን ሰው ዲፖርት ያደርገው። ኦባማ 5.2 ሚሊዮን ዲፖርት ያደርገው። ትራምፕ 1.2 ሚሊዮን ዲፖርት ያደርገው። ባይደን 4.7 ሚሊዮን ዲፖርት ያደርገው። በአራት ዓመት ሁለቱ አይደል? የፈለገ ነገር ቢልና ቢያደርግ እኮ ከባይደን ጋር ወደደ። አረ ምን ባይደን በመጀመሪያው ዙር ራሱ ካደረገው 51,000 እስካሁን ሰው የዲፖርት አድርግ እንጂ ምንድነው ስራ እየሰራ አይደለም እኮ። ባለፈው 4 ዓመት 1.2 ሚሊዮን ያደርገው። አሁን 51,000 እኮ አይደርስም እኮ በዚህ ሁኔታ እኮ በ4 ዓመት ራሱ 1 ሚሊዮን አይሞላም። The point is it's all fake. Okay? It's all BS. ወብዬ ሁሉም ነገር ውሸት ነው። ሁሉም ነገር ሴራ ነው። አሁን ትራምፕ ግራ ገባው። ትራምፕ ማን ነው ይሄ ነገር የሚያደራጀው? ማን ነው አጥሬ ላይ እየተንጠለጠለ እንትን እያለ? ማን ነው ይሄ ነገር ስፖንሰር እያደረገ ራሱ እየጠየቀው? አባዬ ሲአይኤ ነው። እሺ ጠና ብለው የአሜሪካው ሲአይኤ ነው። የእንግሊዙም ኖርዘርን አይርላንድ ዋና ሲአይኤ ጣልቃ የሚገባባት ቦታ ናት። እዛ አካባቢ ተሰራ ስራ ናት። የዚህኛውም ሴራ ናት። እዚህኛውንም ማስኛ ጠይቀው ኤቭሪቲንግ በውሸት መሰረት ላይ ሁከትና ብጥብጥ አስነስተ የፖለቲካ ግብ ማሳካት። ሁሉም ግን ምንድን ነው? በፈንቅለ መንግስት ሙከራ ናት፣ ኩዴታ ናት፣ ትራምፕን ማስወገጃ መሳሪያ ናት፣ ሩቶ ማስወገጃ መሳሪያ ናት፣ የኢትዮጵያ አብይ ማስወገጃ መሳሪያ ናት። እንደዚህ ነው የሚደረገው። እንደው የተመቸኝ የትኛው ነው ካልከ የኬንያው አይደለም፣ የኢትዮጵያ አይደለም፣ የአሜሪካው ተመቸኝ። በዳታ ይኸውልህ ባዶ ነው፣ እንዳለ ባዶ ነው፣ ውሸት ነው። ህዝቤ ሰው እንትን ይኸውላችሁ በአሜሪካ ባለፉት 20-30 ዓመታት ከ1995 2005 ናት ባለፉት 30 ዓመታት ከተካሄዱ ዲፖርቴሽኖች ውስጥ እጅግ በጣም ዝቅተኛውን ዲፖርቴሽን ያካሄደው ማን ነው? ዶናልድ ትራምፕ ነው። ዲፖርቴሽን አድርገሃል ተብሎ ክስ ተመስርቶበት በስልጣን ሊያስወግዱት በመላ ሀገሪቱ ሁከትና ብጥብጥ እያስነሱበት ያለው ማለት ነው ዶናልድ ትራምፕ ላይ። ልክ አብይ አህመድ ላይ እንደሚሰራው ልክ ሩቶ ላይ እንደሚሰራው ሴራ ይውላችሁ። እንደዚህ እናንተ ቤት መጥቼ ነው ያየኋት የወደድኳት በዛ ነው አባቴ ቤታችሁ መጥቼ እንዴት እንደምሰሩ አይቼ እኛ ላይ ስታረጓት የኔ ሀገር ሰው ነው የማይገባው፣ እነሱ ይገባቸዋል። እንዴ የኛ ሀገር ሰው የኢትዮጵያ ሰው መማር ካለበት ይውላችሁ እንዴት አድርገው እኛ ላይ የሚሰሩትን ግፍ ራሳቸው መንግስት ላይ እንደሚሰሩ ዲፕ ስቴት ብለን የምንለው እንዴት ከአሜሪካ መንግስትና መዋቅር ውጭ የተለየ ሆኖ የራሱን የአሜሪካ መንግስት በአፍጢሙ ሊደፋው የሚችል እንደሆነ እዩ። ተመልከቱት። ዲፕ ስቴት የሚባለው ሚዲያዎቹ ናቸው ምናምኖቹ ናቸው። በዳታ ተመልከቱት። የራሳቸው መንግስት በአፍጢሙ ሊደፉ። የኬንያስ እንደዛው የኬንያ እንደዛው። ታዲያ ዶናልድ ትራምፕ ወታደር ላከው ወዶ ነው የሚልከው አገር ላይ በርሱ ነው። ሩቶስ ወታደር ያስገባል። አብቹስ ያራዳ ልጅ ነው ስትው አባቴ በፖሊስ ነው ወታደር ማን ያስፈልግ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።